አዳዲስ የ24 ሰዓት የግንባር ዝርዝር መረጃዎችን ይዤ መጥቻለሁ። በተለያዩ ቀጠናዎች ላለፉት 5 ዓመታት በተለያዩ ግንባሮችና ውጊያዎች እየተሳተፈ የሚገኘው የእግረኛ ሰራዊትን ለመደገፍ በሚል የአየር ኃይል ከፍተኛ ስምሪት ወስዷል። ይሄም ባለፉት 6 ዓመታት በነበሩ ተከታታይ የተለያዩ ቀጠና ጦርነቶች የእግረኛ ሰራዊቱን መሰላቸቱንና በአየር ኃይል ለመደገፍ ወደ አየር ኃይል ስምሪት መገባቱን ያሳያል። ይህም በወታደራዊ ትንተናና በወታደራዊ ስምሪት የኃይል መዛባቶችንና የኃይል የስምሪት ለውጥ መኖሩን የሚገልጽ እንደሆነ ነው መረጃዎቹ የሚያሳዩት። ከዚህ ጋር በተያያዘ ያሉ መረጃዎች ምንድናቸው የሚለውን ወደ እናንተ አደርሳለሁ። በአየር ኃይል ድብደባ ውጊያ ላይ የነበረ ሰራዊት ላይ በራሱ አየር ኃይሉ በመከላከያ ሰራዊት ላይ ጥቃት ፈጽሟል። እንዲሁም ደግሞ በፋኖ ተማርከው በካምፕና በማዕከል በነበሩ ምርኮኞች ላይ አሰቃቂ የድሮን ጥቃቶች ተፈጽመዋል። አብዛኞቹ አልቀዋል። እነዚህን ጨምሮ በተለያዩ አካባቢዎች ያሉ የአየር ድብደባና የ24 ሰዓት ዋና ዋና መረጃዎች እንዲሁም ደግሞ የግንባር ውጊያዎችን በተመለከተ መረጃዎችን ወደ እናንተ አደርሳለሁ። ዛሬ ያስኳቸው ሁሉም መረጃዎች በሚባል ደረጃ የግንባርና ወታደራዊ መረጃዎች ናቸው። እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ አድማጭ ተመልካቾቻችን ምናልባት ብዙዎቻችሁ የየዕለቱ መረጃዎችን እየወሰዳችሁ በግንዛቤ እንደምታስገቧቸው እገምታለሁ። ምናልባት ይህን መረጃ የምትከታተሉና የዚህ ቻናል ቤተሰብ የሆናችሁ በራያ ቀጠና በኮማንድ ፖስት አዛዥ ስለ አንድ ኮሎኔል ተደጋጋሚ መረጃዎች እየወጡ ነበረ። በራያ ቀጠና ኮማንድ ፖስቱን ይመራ የነበረው ኮሎኔል አህመድን በተመለከተ በራያ አላማጣ በኮረም ቀጠና ላለፉት 3 ዓመታት መከላከያው አካባቢውን ለቆ እስኪወጣ ድረስ በተለይ በአካባቢው የአማራ ወጣቶች እንቅስቃሴ ላይ በመንግስት ሰራተኞች ላይ እንዲሁም ደግሞ በቀሳውስት በካህናት ላይ ይደርስ የነበረውን ግፍና ሰቆቃ ከዚህ ኮሎኔል ጋር በተያያዘ ታስታውሳላችሁ። ዛሬ ይህን ኮሎኔል በተመለከተ አንድ አዲስ የወጣ መረጃ አለ፣ አደርሳችኋለሁ። ወደ መረጃዎቹ ነው የሚሄደው። ሀሳብ አስተያየቶችን አደርሳችሁኛል፣ በእጅጉ አመሰግናለሁ። እንግዲህ መረጃዎቹን ያደርሳለሁ። ወደ ወለጋ የሚወስደን መረጃ ማስቀደም ነው ወደ እናንተ የማደርሰው። በምስራቅ ወለጋ በተለያዩ ወረዳዎች የሚገኙ የተጠረነፉ የሚሊሻ አባላት ያለምንም ውጊያ ትጥቃቸውን ለነጃልመሮ ኃይል እያስረከቡ መሆናቸው መነጋገሪያ ሆኗል። ይሄ ቀደም ብሎ እንግዲህ ሲወጡ የነበሩ መረጃዎች አሉ። የኦህዴድ ብልጽግና ባለስልጣናት ነጃልመሮን በተመለከተ የተለያዩ አመለካከቶችን መያዛቸው ይታወቃል። ከዚህ ጋር በተያያዘ የታችኛው መዋቅር እያደረጋቸው ያሉ እንቅስቃሴዎች ጋር በተያያዘ ይሄ አንዱ ማሳያ ነው። በየአካባቢው የተጠረነፉ ሚሊሻዎችና የታጠቁ የጸጥታ ኃይሎች ያለምንም ውጊያ ትጥቃቸውን ርክክብ እያደረጉ ነው የሚገኙት። ይሄ ጉዳይ መነጋገሪያ የሆነው ለምንድን ነው? እንግዲህ ወደታች እናየዋለን። በምስራቅ ወለጋ በተለያዩ አካባቢዎች ቀደም ብለው ተጠርንፈው የነበሩ የክልሉ የጋቸና ሴርና ረጲሎላን ጨምሮ የክልሉ የልዩ ኃይልና ሌሎች የጸጥታ ኃይሎች ባሉባቸው ካምፖች ለነጃልመሮ ትጥቃቸውን ሊያስረክቡ እንዴት ቻሉ የሚለው አሁንም መነጋገሪያ የሆነ ጉዳይ ነው። በተመለከተ መረጃ ያደረሱ የመረጃ ምንጮች ዋናው ምክንያት በአካባቢው የታችኛው የብልጽግና አመራር መክዳቱን እንደሆነና የብልጽግና መዋቅር እየፈራረሰ እንደሆነ የሚያሳይ ነው ብለዋል። ለዚህም በአካባቢው የብልጽግና ባለስልጣናት ወደ ነጃልመሮ ሽምግልና እየላኩ ነው። ዛሬም ሽምግልናዎች ቀጥለዋል። በወለጋ ቀጠና ያለው የኦሮሞ ጎሳዎችና የአካባቢው የገዳ አባቶች ወደ ነጃልመሮ እየተላኩ ነው የሚገኙት። በአካባቢው ያሉ የጎሳ መሪዎች፣ አባገዳዎች እንዲሁም ደግሞ የሃይማኖት አባቶች ለነጃልመሮ ሽምግልና እየተላኩ ነው። እንግዲህ የአካባቢው የብልጽግና ባለስልጣናት እኛ መሞት አንፈልግም፣ እናንተም አትግደሉን፣ እኛም ከእናንተ ጋር ተባብረን እንሰራለን፣ እኛ እኮ ቪዛ የለንም፣ ቤተሰቦቻችን ያሉት ከእናንተ ጋር ነው። ሌላው የብልጽግና ባለስልጣን ሩጦ ያመልጣል፣ ቪዛና ፓስፖርት አዘጋጅቶ ተቀምጧል። እነሱ ቪዛና ፓስፖርት ስላላቸው ከሀገር ይወጣሉ፣ እኛ ግን የምንሄድበት የትም ስለሌለን አብረን እንሰራለን ማለታቸውን ተከትሎ የመሳሪያ ግምጃ ቤቶች፣ የሚሊሻ ካምፖች፣ ሌሎች የመሳሪያ ወታደራዊ ስምሪቶች መረጃ እያወጡ እየሰጡ የነጃልመሮ ኃይል ከፍተኛ ድል እንዲቀዳጅና ወታደራዊ ግስጋሴውን እንዲያሳድግ አድርገዋል። እንዲህ ሰሞኑን ከወለጋ ከሆሮ ጉዱሩ ወለጋ አባይ ሸለቆ ተነስቶ ወደ ደራና አካባቢው ጀማ ወንዝና ወንጭ ወንዝ ድረስ የደረሰው የጃልመሮ አብዛኛው ኃይል ያለምንም የምድር ውጊያ ያለምንም የአየር ጥቃት በርካታ ከሁለት እዝ በላይ ኃይል በምድር ላይ ሲንቀሳቀስ ጉዳት ያልደረሰበት መሆኑም ይታወቃል። ለማንኛውም ከዚህ ጋር በተያያዘ በየአካባቢው ወለጋ የወጡ መረጃዎች ምንድን ናቸው? ጎቦ ሶዮ ተብሎ የሚጠራ ወረዳ ምስራቅ ወለጋ በጎቦ ሶዮ ወረዳ በትላንትናው ዕለት ወደ ከተማው ዘልቆ የገባው የነጃልመሮ ኃይል የወረዳውን የመሳሪያ ግምጃ ቤት የሚሊሻ ትጥቅ ሙሉ በሙሉ ተረክቧል ነው የተባለው። ግን ይህ በእንዲህ እንዳለ ይህንን የሰማ ሌላ መከላከያ ወደ አካባቢው እንቅስቃሴ እያደረገ በነበረበት ጊዜ ኮንቮዮች ላይ በተፈጸመ የደፈጣ ጥቃት በተፈጸመ ተከታታይ ጥቃት በርካታ ወታደሮች ሙትና ቁስለኛ ሆነዋል። ጉዳት ተስተናግዷል።
ይሄ ካምቦ ወደ ምስራቅ ወለጋ ጉቦ ሶዮ ወረዳ እንቅስቃሴ ላይ በነበረ ኮንቮይ ላይ በተፈጸሙ ጥቃቶች ነው። ወደ 7 የሚደርሱ ኦራሎች ላይ ነው ይህ ጥቃት የተፈጸመው የሚሉ መረጃዎች ወጥተዋል። ይሄ በቁጥር በርካታ የሆነ መከላከያ ሰራዊት ወደ ሶዮ ወረዳ ካምቦ አካባቢ ሲንቀሳቀስ መረጃ ሰጥተዋል የተባሉ የዞኑ የጸጥታ ባለስልጣናት መካከል ውዝግብ መነሳቱንም መረጃዎች ገልጸዋል። ምስራቅ ወለጋ ዞን በተመሳሳይ በኪረም ወረዳ እንደዚሁ በአማራ ፋኖና በአካባቢው ስምሪት በወሰደው መከላከያ መካከል ከባድ ውጊያ እየተደረገ ነው የሚገኘው። በዚህ ውጊያ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። እስቲ ሪፖርቱን እንመልከተው። በኪረም ወረዳ በተካሄደው ከባድ ውጊያ የደረሰውን ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ እንዲሁም ደግሞ በአሁኑ ሰዓት በአካባቢ ያለውን የደህንነትና አጠቃላይ ወታደራዊ ስምሪት በተመለከተ የደረሰው መረጃ ውጊያው በመከላከያ ሰራዊትና በአካባቢው በሚንቀሳቀሱ የፋኖ ኃይሎች መካከል የተደረገ ሲሆን መከላከያ ሰራዊቱ በሌሊት የፋኖ ቀጠናዎችና የፋኖ ኃይሎችን ከበባ ውስጥ ለማስገባት ከደጋማው የኪረም ወረዳ ባጊን ተብሎ ከሚጠራው አካባቢ መንቀሳቀሱን ተከትሎ ነው ፋኖ ያጸፋ ምላሽ በመስጠት ከባድ ውጊያ የተደረገው። ውጊያው መልኩን ቀይሮ መከላከያ ሰራዊቱ ከፍተኛ ስትራቴጂካዊ ወታደራዊ ኪሳራ ደርሶበታል። የጦርነቱን ፍሰትና የከበባውን ሁኔታ በተመለከተ እስከ ጨበጣ ውጊያ የደረሰ ነበር ተብሏል። በቡና ወንዝ እና ሾሮ መድኃኔዓለም ተብሎ በሚጠሩት ሁለት ቦታዎች ለቀኑ ሙሉ የቆየ የፊት ለፊት የጨበጣ የእጅ በእጅ ውጊያ ተደርጓል። አንድ ሻምበል በላይ ወታደር የያዘ ወደዚህ ቀጠና የገባ ሙሉ ኃይሉ የጦር ኃይሉ ከበባ ውስጥ ገብቶ ከቆየ በኋላ መሻሹን የመቶ አለቃ አዛዡን ጨምሮ መስመራዊ አዛዡ ማለት ነው እጅ መስጠቱን ተከትሎ ቀሪው ኃይል እጅ ሰጥቷል። በርካቶች ሙትና ቁስለኛ ሆነዋል። ስለ ጉዳቱን በተመለከተ ባለፈው ሳምንትም በዚህ ቀጠና በተደረገ ውጊያ ከአንድ ሻምበል በላይ ኃይል እንደገባ አልወጣም ነው የተባለው። ይሄ እንግዲህ አካባቢው ለመከላከያ እጅግ አስቸጋሪ እየሆነ ለፋኖ ደግሞ እጅግ ስትራቴጂካዊ እየሆነ መምጣቱን ውጊያውና ቀጠናው እያሳያል ብለዋል የመረጃ ምንጮቹ። ውጊያውን በተመለከተ በዙ 23 በሞርተር በመድፍና በድሽቃ የታገዘ እንደነበር እንዲሁም ደግሞ በአየር ኃይልም የታገዘ እንደነበር መረጃዎች ገልጸዋል። የጦርነቱ መጠናቀቅ ተከትሎ የቡድን መሳሪያዎች ድሽቃና ሌሎች በርካታ ቀላል መሳሪያዎች በፋኖ እጅ መግባታቸውን ከአካባቢ የወጡ መረጃዎች ይገልጻሉ። በወለጋ ቀጠና ያለው እንግዲህ 2-3 ያለው መልክ ነው እየተደረገ ያለው። በአካባቢው ለበርካታ ዓመታት ግፍና ሰቆቃ ሲፈጸምባቸው የነበሩ የአማራ ወጣቶች ራሳቸውን አደራጅተው በፋኖ በኩል ውጊያ እያደረጉ ሲሆን እንዲሁም ደግሞ በአካባቢው ከኤርትራ መጥቶ የገባው የነጃልመሮ ጦር ወታደራዊ ስምሪት ቤዙን እዚህ አድርጎ ውጊያ እየተደረገ ይገኛል። ለማንኛውም በኪረም ወረዳ ትላንትና የደረሰውን ጉዳት በተመለከተ ዛሬም በአካባቢው በሆሮ መድኃኔዓለም እና ቡና ወንዝ አካባቢ የወደቁ አስከሬኖች ዛሬ እየተነሱ መሆናቸውን መረጃዎች ይገልጻሉ። የአካባቢው ማህበረሰብ የቀብር ስነስርዓት እያስፈጸመ እንደሆነም ታውቋል። አጠቃላይ ትክክለኛ የሟቾች ቁጥር ለማወቅ ግን አሁንም መረጃዎች እየተጣሩ ነው የሚገኙት። የእምነት ተቋማትን በተመለከተ ቡና ወንዝ፣ መድኃኔዓለም እና ሰንበሌጦ ተብሎ የሚጠሩ አካባቢዎች አብያተ ክርስቲያናት የሞርተርና የዲሽቃ ድብደባ ተፈጽሞባቸዋል። በአሁኑ ሰዓት በአካባቢው ባጂ ማርያም፣ ብሮ ሚካኤል፣ ሰጊ ኪዳነ ምሕረት፣ ሆሮ ጊዮርጊስ፣ ሎኮ ኪዳነ ምሕረት፣ ኮቲ ጊዮርጊስ እና ሎኮ ገብርኤል እና ከስታና ማርያም ተብሎ በሚጠሩት አካባቢዎች የድሮን ስምሪት መኖሩን ከአካባቢ ወጡ መረጃዎች ገልጸዋል። በዚህ ምክንያት በአካባቢው ከፍተኛ ስጋት አለ ተብሏል። ከዚህ አካባቢ ባሻገር ደግሞ ዘጌት ብሎ በወጣ መረጃ ከተከታታይ ድሮን አሰሳዎችና ቅኝቶች ባሻገር በድሮን ጥቃት ተፈጽሟል። በትላንትናው ዕለት በነበረው ውጊያ እጅ ሰጥተው የነበሩ ወታደሮች በተከማቹበት ማቆያ ስፍራ ላይ በተፈጸመ የድሮን ጥቃት አሳዛኝ የሆነ እልቂት ደርሷል ብሏል። ዛሬ ከአካባቢ የወጡ መረጃዎች ይህ አሳዛኝ እልቂት የደረሰው ቡና ወንዝና ቦሆሮ ተብሎ ከሚጠሩ አካባቢዎች በነበሩ ውጊያዎች ከበባ ውስጥ ገብተው ለፋኖ እጅ የሰጡ ወታደሮች መርጋ ጅሬኛ ተብሎ በሚጠራ ጊዜያዊ ካምፕ ውስጥ ቁስለኞች እንዲሁም ደግሞ ምርኮኞች ባሉበት ቦታ ዛሬ ማለዳ በተፈጸመ የድሮን ጥቃት አብዛኞቹ ሕይወታቸው አልፏል። ይህ እንግዲህ እጅግ አሳዛኝ ነው። ቁስለኞቹን ጨምሮ በአንድ ማዕከል የነበሩት ምርኮኞች በድሮን ጥቃቱ አልቀዋል። ቀደም ብሎም በውጊያ ቀጠናዎች ላይ እና ግንባሮች በሆሮ መድኃኔዓለም እና ሰንበሌጡ ተብሎ የሚጠሩ አካባቢዎች የድሮን ጥቃቶች ተፈጽመው በወታደሮች ላይም ጉዳት አድርሰዋል የሚሉ መረጃዎች ዛሬ ወጥተዋል። ይህንን በተመለከተ መረጃ የሰጡ የመረጃ ምንጮች እንደሚገልጹት በሆሮ መድኃኔዓለም፣ ቡና ወንዝና ሰንበሌጡ ተብሎ የሚጠሩ አካባቢዎች የተፈጸሙ የድሮን ጥቃቶች በራሱ በእግረኛ ሰራዊት ላይ አየር ኃይሉ የፈጸማቸው ጥቃቶች ናቸው። ይህንን ተከትሎ መርጋ ጅሬኛና አካባቢ ያሉ አካባቢ ነዋሪዎች አካባቢውን ለቀው ወጥተዋል። ወለጋ አሁንም ተጨማሪ የአየር ኃይል ስምሪት መኖሩን መረጃዎች ገልጸዋል። በተለይ ኪረሙ ወረዳና አካባቢው። በተያያዘ ወለጋ መረጃ የቀድሞ የኦሮሚያ ክልል ፕሬዚዳንት ለማ መገርሳ ትውልድ አካባቢ የሆነው
ጉዳያ ቢላ ተብሎ የሚጠራው ወረዳ የነጃልመሮ ኃይል ትላንትና ገብቶ የመሳሪያ ግምጃ ቤቶችን የሚሊሻ ትጥቆችን ይዞ ወጥቷል። ከተማው ውስጥ የነበረ የሚሊሻና የጋቸና ሲርና በኦሮሞኛ ማለት ነው እና የልዩ ኃይሉ አካባቢውን ለቀው ወጥተዋል። የነጃልመሮ ኃይል ወደ ከተማው ሲገባ በከተማው ካምፕ ውስጥ የነበረ ሚሊሻና ልዩ ኃይል ምንም አይነት ያጸፋ ምላሽ ሳያደርግ ነው ካምፑ ላይ የነበረውን እንዲሁም ደግሞ ፖሊስ ጣቢያ የነበረውን መሳሪያዎች ይዞ የወጣው። ይሄ ጉዳይ የመሳሪያ ርክክብ እንደተደረገ ይቆጠራል የሚሉት የመረጃ ምንጮች ረፒሎላ፣ ጋቸና ሲርና እንዲሁም ደግሞ ሌላው የጸጥታ ኃይል ምንም አይነት ያጸፋ ምላሽ አለመስጠቱ አነጋጋሪ ጉዳይ ሆኗል። ይህ በእንዲህ እንዳለ ወደ ራያ ቀጠና የሚወስደን መረጃ አስከትላለሁ። በራያ ቀጠና ዋናው ኮሎኔል በቁጥጥር ስር ውለዋል ተብሏል። በእርግጥ አሁን ቁጥጥር የዋሉበት ቦታ ሌላ ቢሆንም በራያ ቀጠና ከነበረው ግዳጅ ጋር የተያያዘ ነው። ዋናው ኮሎኔል በቁጥጥር ስር መዋሉን የገለጹት የመረጃ ምንጮች የመከላከያ የኮማንድ ፖስት ዋና አዛዥ ኮሎኔል አህመድ ኢሚ በቁጥጥር ስር መዋሉን ትላንትና የወጡ መረጃዎች ገልጸዋል። ኮሎኔል አህመድ ኢሚ በአለማጣ ማዕከሉን አድርጎ በኮረምና በአካባቢው የማንነት ጥያቄ ባለባቸው አካባቢዎች ስምሪት የወሰደ የመከላከያ አዛዥ እንደነበር ይታወቃል። በተደጋጋሚ የዚህ ሰውዬ ስም በሚዲያዎች ሲነሳ ነበር። ኮሎኔል አህመድ ኢሚን በተመለከተ በአካባቢው ለተፈጸሙ ግፍና ሰቆቃዎች ዋና ተጠያቂ እንደነበር ላለፉት 2 ተከታታይ ዓመታት በአካባቢው ሲወጡ የነበሩ ዘገባዎችና መረጃዎች ያሳያሉ። በዋናነት ኮሎኔል አህመድ ኢሚ በአካባቢው ከቀድሞ አለቆቹ ከህዋቶች ጋር ባለው ጥብቅ ትስስር የአካባቢውን የማንነት ጥያቄ በመከላከያ ሽፋን አካባቢው ላይ ከባድ ጉዳት እንዲደርስ እያደረገ እንደሆነ መረጃዎች ይገልጻሉ። በዋናነት የፋኖ ደጋፊ ናችሁ በሚል ከ18 በላይ ወጣቶች በአለማጣ ከተማና አካባቢው ደብዛቸው እንዲጠፋ ያደረገ ነው እሱ ኮማንድ ፖስት መሪ ሆኖ፣ እንዲሁም ደግሞ በአካባቢው አብያተ ክርስቲያናት መዋቅራቸው በህዋት እንዲፈራርስና የትግራይ መንበረ ሰላማ በራያ ቀጠና የሚገኙ አብያተ ክርስቲያናትን መዋቅር ሲያፈራርስ ፈቃድ የሰጠና ድጋፍ የሰጠ ነው። የአለማጣ የህዋት ከንቲባ ሞገስ ሽፈራው ተብሎ ከሚጠራው የህዋት የአካባቢው ቁልፍ ሰው በሚሊዮን የሚቆጠር ገንዘብ በመቀበልና ሌሎች መደለያዎችን በመቀበል አካባቢ የማንነት ጥያቄ ላይ ከባድ ጫና ሲፈጥር የቆየ እንደነበር ታውቋል። የራያ የማንነት ጥያቄ አቅራቢ ኮሚቴዎች እንዲበተኑ፣ እንዲታሰሩ፣ እንዲደበደቡ የራያ የኮሚቴውን ሰብሳቢ ጨምሮ የግድያ ትዕዛዝ እየሰጠ እንደነበር ይታወቃል። እንዲሁም ደግሞ እንደምታስታውሱት በራያ ጥሙጋ ኪዳነ ምሕረት ቤተክርስቲያን አንድ መምህር ለበርካታ ዓመታት በአካባቢው ሲያስተምሩ የነበሩ የኦርቶዶክስ ቤተክርስቲያን መምህርና ዲያቆናት እንዲጨፈጨፉ ትዕዛዝ የሰጠው እሱ ነው። ይሄ ጭፍጨፋ ምርመራ እንዳይደረግበትም ክልከላ በማድረግ ይታወቃል። ከዛ በኋላ ግድያ የፈጸሙ አካላትን ምርመራ እንዳይደረግባቸው አካባቢዎቹ እንዲቀይሩ ማድረግና ምርመራውና ፖሊስ በጉዳዩ ላይ ምርመራ እንዳያደርግ በመከልከል ይህንን ግፍ ሲሰራ የቆየ ነው። ትምህርት ቤቶች በዋናነት ትምህርት ቤቶች እንዳይከፈቱና በዋናነት ባለማጣ ከተማ በአማርኛ ትምህርት እንዳይሰጥ በትግረኛ ብቻ ነው መሰጠት ያለበት የሚለውን ትዕዛዝ ከህወሓት በመቀበል ይህን ሲያደርግ የቆየ ነው። መፍትሄ ጠይቁ የነበሩ ወጣቶችን ፋኖ ናችሁ በሚል በተደጋጋሚ ሲያሸማቅቅና ሲገድል የነበረ ነው። ከትግራይ ባለሀብቶችና ከወያኔ ጋር በመሆን በአካባቢ የሚገኙ ሐኪሞች ላይ የተፈጸሙ ድብደባዎችን ታስታውሳላችሁ። እነዚህን የመራና ያስተባበረ ነው። የራያ ወሎ የአማራ ማንነት ኮሚቴዎችን በማሸማቀቅ በማሳደድ ራያና አለማጣን ለቀው እንዲሰደዱ በማድረግ ዋናው ተጠያቂ እሱ ነው። ኮረምም ያሉ ኮሚቴዎች እንዲታሰሩ በማድረግ እነ ቄስ ሀብቱ ከፍተኛ ድብደባ እንዲፈጸምባቸው ያደረገው ይህ የኮማንድ ፖስት አዛዥ ነው። ይህ ሰው እነዚህ ጉዳዮችን ሲፈጽም በወቅቱ የራያ የሀገር ሽማግሌዎች ለፊልድ ማርሻል ብርሃኑ ጁላ አዲስ አበባ ድረስ በመምጣት ይህ ሰው አካባቢው እንዲነሳ ጥያቄ ጠይቀው ነበር። ከዚህ በኋላ ነው ጉዳዩ ዛሬ የታሰረበት ጉዳይ ምን እንደሆነ በግልጽ መረጃው የሚያሳየው። ሆኖም እነ ብርሃኑ ጁላ በወቅቱ ይህንን መስማት አልፈለጉም። ዛሬም በምን ምክንያት እነ ብርሃኑ ጁላ ይህንን ወታደራዊ አዛዥ በቁጥጥር ስር እንደዋሉት የተገለጸ ነገር ባይኖርም በራያ ህዝብ ላይ በፈጸመው በደል ወጣቱን ፋኖ ናችሁ እያለ በመደብደቡ ቀሳውስትና ካህናትን በመጨፍጨፉ እንዲሁም ደግሞ በአካባቢው ለደረሱ የማንነት ጥያቄዎችና ቀውሶች የጦር ወንጀል ምክንያት በቁጥጥር ስር እንዳልዋለ ግን በእርግጠኝነት መናገር ይቻላል ይላሉ የመረጃ ምንጮቹ። ይህ ኮሎኔል በራያ ስለተፈጸመው ግፍ ኦህዴድ ብልጽግና የሚገደው አይደለም፣ ቀድሞም ያውቀዋል ይህንን ግፍና ሰቆቃ። አሁን በቁጥጥር ስር የዋለው ምክንያቱ እንግዲህ በተለይ ከስትራቴጂክ የወታደራዊ ውጥረትና ለውጥ ጋር በተያያዘ ሊሆን ይችላል ተብሏል። የኃይል ሚዛንና የፖለቲካ ስሌት ለውጥን በተመለከተ እንግዲህ በነ ብርሃኑ ጁላና በህወሓት መካከል ያለው ግንኙነት አሁን መልኩን እየቀየረ መምጣቱን ተከትሎ ከህወሓት ጋር ያለው ጥብቅ ትስስር ይህን ሰውዬ ለእስርና አሁን ከኃላፊነት ለመነሳት ለወታደራዊ ፍርድ አውሎት ሊሆን ይችላል። እንዲሁም ደግሞ የህዝብን ቁጣ ለማረጋጋት የአካባቢው በደል ላይ ያደረሰ ሰው ስለሆነ
ቁሳዊና ከፍተኛ ሰብአዊ በደል ፈጽሟል በሚል የህዝብን ጥያቄ ወይም ደግሞ ተደጋጋሚ ቅሬታ ሲቀርብበት የነበረ ይህንንም ለማሳያነት ለማብረድ ሊሆን ይችላል። ያም ሆኖ ግን ይህም ውሃ የሚቋጥር አይደለም። በዋናነት ሰውየው ከህወሓት ጋር ይሰራል በሚል ከህወሓት ጋር የገቡትን የስልጣን ቁርሾ ተከትሎ ነው። ኦህዴድና ህወሓት ስትራቴጂክ የሆነ ስልታዊ የሆነ የፖለቲካ የሀገረ መንግስት ምልከታ ልዩነት የላቸውም። መሰረታዊ ልዩነታቸው የአራት ኪሎ ስልጣን ብቻ ነች። ይሄ እንግዲህ በተደጋጋሚ በደንብ መታወቅ ያለበት ነው። ከዚህ በመነሳት ነው የስትራቴጂክ የአጋርነት የግንባር የትብብር ጉዳዮች የሚታዩት። በኦህዴድ እና በህወሓት መካከል ልዩነት አለ ከተባለ የአቅጣጫ ልዩነት ነው። ህወሓት በሰሜን ነው ያለው፣ ኦህዴድ በማዕከላዊ ኢትዮጵያ ነው ያለው። ስልታዊ እይታ አላቸው ከተባለ አማራን በተመለከተ ኢትዮጵያን በተመለከተ ተመሳሳይ እይታ ነው ያላቸው። አሁን ማዕከላዊ ስልጣኑ ላይ ያለ የስልጣን ወንበር ብቻ ነው ያጋጫቸው። ኮሎኔል አህመድ እንግዲህ ለህወሓት ድጋፍ በማድረጉ ደግሞ አካባቢው በራያ ህዝብ ላይ በደል በመፈጸሙ ቀደም ብሎ የቀርቡ የነበሩ አቤቱታዎች ምላሽ ሳያገኙ አሁን የታሰረው ለኦህዴድ ስልጣን አደጋ በሚሆንበት ደረጃ ስለመጣ ሊሆን ይችላል። ወደ መረጃዎቹ ቀጥላለሁ። ወደ መረጃዎች ሲሄድ ህወሓትን በተመለከተ የወጡ መረጃዎችን አደርሳለሁ። በተከታታይ በድሮን ድብደባ የተፈጸመበት የአርቢ ሰባ ዋና ማዘዣ የሚገኘው ወታደራዊ ሎጂስቲክ ማዕከላት የትጥቅና የስንቅ ማከማቻ መጋዘኖች ከፍተኛ ጉዳት እንደደረሰባቸው የወጡ መረጃዎች ገልጸዋል። ትላንትና ሰኔ 12 2018 ረፋድ በተፈጸመው የድሮን ጥቃት በኢትዮጵያ ሱዳን ድንበር በሚገኘው ሸረሪና ወታደራዊ ካምፕ ላይ ነው ጉዳት የደረሰው። ይህንን ተከትሎ መረጃ ሰጥታችኋል የተባሉ የህወሓት ታጣቂዎች በቁጥጥር ስር ውለዋል። ይህንን መረጃ የሰጠው ማን ነው? ለድሮን ጥቃት ተጋላጭ እንዲሆን ያደረገ ማን ነው? በሚል በዛውም እንግዲህ ውስጣዊ ወታደራዊ ትርምስ ተቀስቅሷል። የደረሰው ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራን በተመለከተ ኮሚቴ ተቋቁሞ መረጃዎችን አጣርቶ ይፋ እንደሚያደርግ ዛሬ ይጠበቃል። ትላንትና በዚሁ በካምፑስ ከፍተኛ ጩኸት እንደነበር ተሰምቷል። አመሻሹን ጭምር የጥይት ፍንዳታዎች ይሰሙ ነበረ። ይህ የሆነው ደግሞ መሳሪያ መጋዘን ላይ የተፈጸመውን ድሮን ጥቃት ተከትሎ ተኳሾቹ እየፈነዱ እንደሆነ የወጡ መረጃዎች ገልጸዋል። ዛሬ ዝርዝር መረጃዎችን በተመለከተ በዚህ በቀጠና እንግዲህ የሚወጡ መረጃዎች እየተጠበቁ ባሉበት ሰዓት ቀደም ብሎ በነጌታቸው ረዳ በኩል ያሉ የነደብረ ጽዮን ተቃዋሚዎች መረጃዎችን ይፋ አድርገዋል። እንግዲህ በትግራይ ውስጥ ያለውን የፖለቲካና ወታደራዊ ሁኔታ ተከትሎ የነደብረ ጽዮን ደጋፊዎች በማህበራዊ ሚዲያ፣ የነጌታቸው ደጋፊዎች በማህበራዊ ሚዲያ የተለያዩ የትግራይ ወታደራዊ እንቅስቃሴዎችን በየቀኑ መረጃዎችን ይፋ ያደርጋሉ። ይህንን በተመለከተ ዛሬ በነደብረ ጽዮን ቡድን የሚቃወሙና የነጌታቸው ደጋፊ የሆኑ የትግረኛ ማህበራዊ ሚዲያዎች ካወጧቸው መረጃዎች መካከል የጉዳት መጠኑን በተመለከተ የሚከተለው አሃዛዊ መረጃ ወጥቷል። በሱዳን ትላንትና በተፈጸመው ሸረሪና እንግዲህ ያው ሸረሪና ሱዳን ውስጥ አይደለም የኢትዮጵያ ነው የሚል ማስተካከያ ያድርግበት ዘገባ የሚል እንደዚሁ ከወልቃይት አስተያየት ደርሶኛል። ለማንኛውም በዚህ ሸረሪና ተብሎ በሚጠራው ካምፕ በተፈጸመው ጥቃት ከአርሚ 13 100 የሚሆኑ ታጣቂዎች መገደላቸውን፣ በመጋዘን ውስጥ የነበረ የጦር መሳሪያ ሙሉ በሙሉ መውደሙን፣ አርሚ 60 ተብሎ ከሚጠራው ታጣቂ ኃይል ወደ ሱዳን ከተወሰዱ ታንኮች ሁለቱ ትላንትና በድሮን መቃጠላቸውን፣ አርሚ 7 ተብሎ የሚጠራው ታጣቂ ኃይል የከፍተኛ የሆነ የሰው ኃይል መመናመን እየደረሰበት እንደሆነና ለምሳሌ ወዲ ውቅሮ ተብሎ የሚጠራ አንድ ግለሰብ የሚመራው ኃይል ከ200 ወደ 50 መውረዱን የሚገልጹ መረጃዎች በነጌታቸው ደጋፊዎች በኩል ወጥተዋል። የአርሚ 7 አዛዥ ጀነራል ሙዘይ መኮንን ጦርነቱን እንደ ትልቅ ንግድ በሱዳን ውስጥ ያለውን በመጠቀም በሌሎች ጎረቤት የአፍሪካ ሀገራት ትልልቅ የንግድ ኩባንያዎችን እየመሰረተ እንደሆነም የነጌታቸው ቡድን ያወጣው መረጃ ያሳያል። ይህንን በተመለከተ እንግዲህ ከሶስተኛ ወገን መረጃው ተጣርቶ እስኪመጣ ድረስ እና የተቋቋመው ኮሚቴ ጉዳት መረጃዎችን ይፋ እስኪያደርግ ድረስ እየተጠበቀ እንደሆነ መረጃዎቹ ይገልጻሉ። ወደ ሌሎች መረጃዎች